አሜርና እንዲሁም ደግሞ ኢፍሬም በከባዱ ተጣልተዋል። ይሄ ማለት ተጣሉበት ምክንያት ምንድነው? ሁላችንም ግልጽ የምናውቀው ነገር ነው። አሜር ብዙ ጊዜ ከሄርሜላ ጎንና እንዲሁም ደግሞ ከአብርሽ ጎን ነበር የነበረው። ነገር ግን ደግሞ አሁንም ከጎናቸው እየራቀ አይደለም። ይሄም ማለት ደግሞ አሁን የመጡበት ምክንያት አንተና እንዲሁም ደግሞ ሩታ ከአብርሽ ህይወት ብቻ ራቁ። እኔ ኢፍሬም ማለት ፍቅር የመጣችበትን መንገድ የእያንዳንዱን ስለማውቀው በምንም ተአምር አድርጌ ፍቅር ከአብርሽ እንድትርቅ አደርጋለሁኝ። በመጀመሪያ ግን እናንተ ካዝና አብርሽ ህይወት መራቅ አለባችሁ አንተና ሩታ እያለው ነበር። ሩታ ደግሞ ወደ አብርሽ ህይወት ደጋግማ የምትመጣው እሱ ራሱ ስለሚያቀርባትና እሱ ራሱ በሚያሳያት ነገር ነው እንጂ ሩታ እንደዛ ዝም ብላ በማንም ቦታ የምትገኝ ሰው እንደሊሆነ ጠንቅቃ ታውቃለች እያለው ነበር ኢፍሬም ማለት ነው። በነገራችን ላይ ሩታ ብዙ ጊዜ እንደዛ ቢትሆንም እንኳን ነገር ግን በዚህ አብርሽ ዙሪያ ላይ ብዙ ሰውም በቃ አልፈልገሽም ካለሽ አንቺ መራቅ አለብሽ፣ ምንድነው በዚህ ልክ እንደዛ መሆን ምን የሚሉት ነገር ነው። እንዲሁም ደግሞ ብዙዬ አልፋ ተርፋ እኔ በሩታ ቦታ ቢሆን እንደዛ ዞር ብዬ እንኳን አልፈልገሽም ብሎ አንድ ጊዜ ሁለት ጊዜ እየደጋገማ ሲያወራኝ ቀርቶ አንድ የሆነ ነገር ከተናገረኝ ልጄ ማሳደግ ባለብኝ መልክ አሳድጋታለሁኝ እንጂ እሱን እየተከተልኩኝ መቼም አላደርገውም ነበር። ነገር ግን ደግሞ እኔ እንጂ ሩታ አይደለሁኝም እያለች ስታወራ ሰምታችኋል ብዬ አስባለሁኝ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ያው ሰሞኑን ሁላችንም የምናውቀው የአብርሽ እንዲሁም ደግሞ የፍቅር እንዲሁም የሩታ ጭቅጭቅ ነበር። በዚህ ሁለታቸው አንገባባም ወይም ደግሞ አንዳቸውንም አልፈልግም ባለበት አብርሽ ተመልሶ ወዴት ሄዶ ነበር? ወደ ፍቅር ሄዶ ነበር። ትላንት ደግሞ እንዳያችሁት ሩታና እንዲሁም ደግሞ ሄርሜላ እንዲሁም አብርሽ ተገናኝተው ነበር። ሲገናኙ ይቺ ምንም የማታቅ ልጅ የሆነ ተንኮል አስበሽ እንጂ በሰላምሽ እንደዛ አትሆኝም። እስቲ ይሄን ቪዲዮ የምታዩት ሁላ የምትመለከቱት ሁላ የትኛው አይነት ሴት ናት ባሏን ለሌላ ሴት የምትዲረው? ስለዚህ ይሄ የማይሆን ነገር ነው። የሆነ ነገር ጣብስሰሻል ወይም ደግሞ የሆነ ሴራ አቅደሻል እንጂ ይህንን ነገር በፍጹም አታደርገውም ነበር። እስከ ዛሬ ድረስ ደግሞ ይህንን ነገር ያልተናገርሽው ዛሬ እንዴት ከመሬት ተነስተሽ እኔ ከፍቅር ሲሆን አንተ ከፍቅር ሳይሆን ከሄርሜላ ሆኝ የምትይኝ ነገር እንዲሁም ደግሞ ጭራሽ የማይሆን ነገርና የማይመስል ነገር ነው። እኔ ከፍቅርም ሆንኩኝ ከሄርሜላም ሆንኩኝ ኦሬዲ ካንቺ ተለያየን ነው እንጂ ከሩት ማለት ከሄርሜላም ቢሆን ያው ካንቺ ተለያየው ነኝ፣ ከፍቅርም ቢሆን ካንቺ ተለያየው ነኝ። ስለዚህ እዚህ ጋር እያስመሰልሽ ከሆነ በጣም ለማስመሰል ልክ አለውና ገደብ አለው። አንቺ እያደረግሽ ያለሽው ልክ የሌለው ገደብ የሌለው ማስመሰል ነው እያስመሰልሽ ያለሽው። ስለዚህ እኔ አንዳችሁንም አልፈልግም። አንቺም እሷ ባለችሽ ነገር ምን ተሰምቶሽ ነው ሄርሜላን እያላት ነበር። ሄርሜላም ደግሞ አይ እንግዲህስ እኔ ስትጠራኝ ነው የመጣሁት፣ ገና አሁን ነው የመጣሁት፣ እስቲ አንተ የምትለው በልና ከዛም በኋላ እኔ የሚለው ካለ ይጨምራለሁኝ እያለች ነበር። ይሄም ማለት አሁን ትላንት እንደዛ ባለችበት ነው አይደል? አሚሮና እንዲሁም ደግሞ ማን ነው ኢፍሬም ሊገናኙበትና እንዲሁም ደግሞ ሊያወሩ ተቻሉት በትላንት ቪዲዮ የተነሳሳ ነው። ትላንት እንዳልኳችሁ ያ ብዙ ነገር ተፈጠረ። በኋላ ላይ አብርሽ አይ እንግዲህስ ብሎ አንዳችሁንም አልፈልጋችሁም፣ የራሳችሁ ጉዳይ፣ እኔ አትድረሱብኝ፣ አልደርስባችሁም እያላ ሄዶ ነበር። ከዛን አሁን ደግሞ የመጡበት ሩታና እንዲሁም ደግሞ አንተ ከአብርሽ ህይወት ውጡና ራቁ። ስለዚህ እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁኝ። ፍቅርን ደግሞ እንዲህ አድርጌ ከአብርሽ ህይወት እንደማወጣት እኔ አውቃለሁኝ። ነገር ግን የሆነ ነገር እያለ እንጂ ፍቅር ዝም ብላ አይደለም የመጣችው እያለ ነው አሚር ማለት ነው። ብዙዎቻችን በነገራችን ላይ ይሄንን ነገር ተናግረናል ብለናልም። ይሄም ማለት ምን ብለናል? አይ እንግዲህስ
አይ እንግዲህስ ፍቅር የመጣችው አብርሽንና እንዲሁም ደግሞ ሩታን ለማስታረቅ እንጂ ፍቅር እንደዛ አይነት ሰው አይደለችም። እንደዛም ደግሞ ከሩታ ያንን ሁላ አድርጋ ያንን ሁላ ደግሞ ሰላም ፈጥሮ አሁን ለሶስተኛ ጊዜ ተመልሳ ወደ ሩታና ወደ አብርሽ የምትመጣበት መንገድ ምንም የለም እያለ ብዙዎቻችን በብዙ መንገድ እየተረዳ ነው። ብዙዎቻችን ደግሞ በብዙ መንገድ እያየ ነው። ለማንኛውም እናንተ የምትሉት እናንተ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እኔ ያልኩት ደግሞ የፍቅር ማምጣቷ ትንሽ ግራ ቢያጋባንም እንኳን ከአብርሽ ከአንዳንድ ንግግሩ እንደተረዳ ነው ያው ከፍቅር እንደሚኖር ነው። ለማንኛውም እኔ እንጃ ነገሩ ትንሽ ግራ ተጋብቶ እኛንም ግራ እያጋባን ነው ያለው። እናንተ የምትሉት ነገር ካላችሁ ማለት ትችላላችሁ። በያላችሁበት ደግሞ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ሁላችሁንም አመሰግናለሁኝ። ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።